ነው በጣም ሌባና አጭበርባሪ ናችሁ እንዴት ነው በ2 ሚሊዮን ብር ቤት የሚሸጠው ብላ ዛሬ አንዷ ማለት ነው የምሬን ቆሌን ነው የገፈፈችውና ቁጣ ምናምን ጩኸት የሚያስደነግጠኝ አይነት ሰው ሆነስሊ ስፒኪንግ ጠፍቻለሁ ከጠገቧ አንድ ክላይንት ናትና ቢሮ መታ ጀስት ኢንፎርሜሽን ልትወስድ ነው የመጣችው ቢሮ ላይ ከዛ አዲስ ፕሮጀክት ለቀናል መገናኛ የጫካ ፕሮጀክት ተራራው ላይ ማለት ከመገናኛ ወደ ጫካ ፕሮጀክት የሚወስደው ላይ አዲስ ፕሮጀክት ለቀናልና በጣም ያስደነግጣት ምንድነው ያወራል እንዴ እሱ ላይ እኮ ከ2 ሚሊዮን 400 ሺህ ብር ሙሉ ክፍያ ጀምሮ ቤት አለ ስላት በጣም ሌባና አጭበርባሪ ናችሁ ከየት ጀምሮ ነው በ2 ሚሊዮን ብር አፓርትመንት የሚሸጠው አይነት ነገር ብላ ኤኒዌይስ ግን አንዳንዴ እንደዚህ አይነት ኦፈሮች ሲመጡ እመኑ ሆነስትሊ ስፒኪንግ የምሬን ነው ማወራችሁ አለ አዲስ ሳይት ለቀናልኛ በቃ በሚያስደነግጥ ሁኔታ እናንተንም ሾክ በሚያደርግ ዋጋ ነው የመጣ ነው በኋላ ዋጋውን አትናገሪ ሰርፕራይዝ ይሁኑ ቢሮ መታው ይያሉኝ ነው ግን አልፈልግም ሚዲያ ላይ ታችሁ አምናችሁበት መታችሁ እንድገዙኝ ነው የምፈልገው ከዛ በፊት አከፋፈሉ ልንገራችሁ 3 አይነት አከፋፈል ነው ያለውኛ ጋር ለምሳሌ በየካሬው ያነሳው ልንገራችሁ ለምሳሌ ስቱዲዮ እሱ ሳይት ላይ ሙሉ ክፍያው 4 ሚሊዮን 100 ሺህ ብር ስቱዲዮ ይሄ ማለት 20% ትከፍሉና 832 ሺህ ብር ትከፍሉና ቀሪውን ከ4 ሚሊዮን 100 ሺህ ብር ላይ የሚቀረውን በ3 አመት ነው የምትከፍሉት ዋጋ ጭማሪ የለውም ዶላር ቢጨምር ምንም አይነት ጭማሪ አናደርግባችሁ አንደኛው አከፋፈል ይሄ ነው ሁለተኛው አከፋፈል 4 ሚሊዮን 100 ሺህ ብር ይሆንና አሁን ላይ 40% ትከፍሉናላችሁ ለኛ በደንብ አዳምጡ 40% ቅድመ ክፍያ ትከፍሉናላችሁ ይሄ ማለት ከ4 ሚሊዮኑ ላይ 1 ሚሊዮን 600 ሺህ ብር ትከፍሉንና ቀሪውን 60%ቱን ቤት ውስጥ ተረከቡ ነው የምትከፍሉት እሱ ብቻ እንዳያስገርማችሁ 40% አሁን ላይ 1.6 ትከፍሉን ከቀሪው ላይ ኦልሞስት ወደ 200 ሺህ ብር እንቀንስላችኋለን እሱንም የምትከፍሉት ቤት ውስጥ ተረከቡ ነው ለ3 አመት ምንም አይነት ክፍያ አንጠይቃችሁ ሁለተኛው ኦፕሽን ይሄን አዲስ አበባ ላይ የትኛውም ሪል ስቴት ላይ ሰምታችሁ ታጣቁ እርግጠኛ ነኝ ሶስተኛው ኦፕሽን አሁን ላይ 100% ስትከፍሉ 35% እንቀንስላችኋለን which means 4 ሚሊዮን 100 ሺህ ብር ያለው ቤት ወደ 2 ሚሊዮን 400 ሺህ ብር አወረድንላችሁ ማለት ነው ሶስት ኦፕሽን አላችሁ አንድ ቀስ ያላችሁ በ3 አመት መክፈል ሁለት 40% ከፍላችሁ 10% ቅናሽ አድርጋችሁ ቀሪውን 60% ቤት ውስጥ ተረከቡ ነው የምትከፍሉት ሁለተኛው ኦፕሽን ሶስተኛው ኦፕሽን አሁን 100% ከፍላችሁ 35% ቅናሽ ማግኘት ይሄ ሁሉም ካሬዎች ላይ የሚሰራ ነው እያንዳንዱን ልንገራችሁ የስቱዲዮን ነገርኳችሁ አሁን ምሳሌ ባለ አንድ መኝታ ሙሉ ክፍያው አሁን ምሳሌ 7 ሚሊዮን 500 ሺህ ብር ነው ቀስ ያላችሁ የምትከፍሉ ከሆነ አሁን ላይ 1.5 ሚሊዮን ብር ትከፍሉና ቀሪውን በ3 አመት ትከፍላላችሁ አይ አሁን 40% ከፍለን ቀሪውን ደግሞ ቤቱን ስንረከብ ነው ምን ከፍለው ካላችሁ አሁን ላይ 3 ሚሊዮን ብር ትከፍሉና ቀሪውን ዲስካውንት አግኝታችሁ ከ3 አመት በኋላ ቤቱን ስትረከቡ ነው የምትከፍሉት ባለ አንድ መኝታው ኖ አሁን ላይ ደግሞ 100% ከፍለን አንዴ ዘግተን ዲስካውንቱን ነው የምንጠቀመው ካላችሁ 7 ሚሊዮን 500 ሺህ ብር የነበረውን ቤት 4 ሚሊዮን 800 ሺህ ብር እናወርድላችኋለን ማለት ነው ባለ አንድ መኝታ ልክ ባለ ሁለት መኝታው ሙሉ ክፍያው 11 ሚሊዮን 200 ሺህ ብር ነው ቀስ ያላችሁ የምትከፍሉ ከሆነ 20% 2 ሚሊዮን 200 ሺህ ብር ትከፍሉና ዘሪሜን አማውንቱን በ3 አመት ትከፍላላችሁ ሁለተኛው ኦፕሽናችሁ 40/60 ማለት ነው አሁን 40%ን ትከፍሉናላችሁ ይሄ ማለት 4 ሚሊዮን 500 ሺህ ብር ማለት ነው 4 ሚሊዮን 500 ሺህ ብር አሁን ትከፍሉና ከቀሪው ላይ የ10% ዲስካውንት ወስዳችሁ ከ3 አመት በኋላ ቤት ውስጥ ተረከቡት ነው የምትከፍሉት ምንም አይነት ክፍያ የለባችሁ ከ11.2 ሚሊዮን ብር ላይ 35% ዲስካውንት እናደርግላችሁና ወደ 7 ሚሊዮን 300 ሺህ ብር ይወርዳል ማለት ነው ይሄ 100% ክፍያው ነው መዝጋት ትችላላችሁ ባለ 3 መኝታው ደግሞ ሙሉ ክፍያ 14 ሚሊዮን ብር ነው ይሄ በ3 አመት የምትከፍሉት ሆነ ማለት ነው ሶ አሁን ለ20% 2.8 ሚሊዮን ብር ነው ከዛ ቀሪውን በግንባታው መሰረት በ3 አመት ትከፍላላችሁ 40/60ውን መጠቀም ከፈለጋችሁ ደግሞ አሁን ላይ 5 ሚሊዮን 600 ሺህ ትከፍሉና ቀሪውን ክፍያ ዲስካውንት ወስዳችሁ የዛሬ 3 አመት ቤት ውስጥ ተረከቡት ነው የምትከፍሉት ከዛ ምንም አይነት ክፍያ አንጠይቃችሁ ሁለተኛው ኦፕሽን ሶስተኛው ደግሞ አሁን ላይ 100% ከፍለን መገላገል ነው የምንፈልገው ምንም አይነት ክፍያ አንፈልግም ካላችሁ ከ14 ሚሊዮን ብር ላይ 35% ዲስካውንት እናደርግላችኋለን ይሄ ማለት 14 ሚሊዮን ብር የነበረው ቤት 9 ሚሊዮን 100 ሺህ ብር ይሆናል ማለት ነው ሶ ሶስት ኦፕሽን አላችሁ ሆነስትሊ ስፒኪንግ የምሬን ነው ማወራችሁ እመኑኝ የትኛውን ቦታ አዲስ አበባ ላይ ኦልሞስት 1000 በላይ ሪል ስቴቶች አሉ የትኛውን ቦታ ቼክ ብታደርጉ እንደዚህ አይነት ኦፈር አታገኙ በተአምር የለም እንደዚህ አይነት ኦፈር ፕላስ ደግሞ ሌላው ምንድነው የሚያስገርመው የጫካ ፕሮጀክት ነው ጫካ ፕሮጀክት ጋር ያለ ነው ሬንታሉ ራሱ እንዴት ነው ቶሎ የሚሰራ ኮንስትራክሽኑ ቶሎ የሚሰራ ፕሮጀክት ነው በነገራችን ላይ መረከቢያ ጊዜው 3 አመት ነው ሶ እመኑኝ በ2 ሚሊዮን 400 ሺህ ብር ብቻ 100% ከፍላችሁ ቤት መግዛት ትችላላችሁ ኦር ደግሞ 1.6 ሚሊዮን ብር አሁን ከፍላችሁ ቀሪውን ደግሞ ከ3 አመት በኋላ ከፍላችሁ ቤት ሊኖራችሁ ይችላል ማለት ነው ሶ ይሄንን ኦፈር ተጠቀሙበት ማስታወቂያ አይደለም እየሰራው ያለውት
ጥሩ ኦፈር ነው እየሰጧችሁ ያሉት። በተለይ እኔ ቲክቶክ ፔጅ ላይ ያላችሁ ከዚህ በፊት ቤት ለመግዛት ፕላን አድርጋችሁ የተወደደባችሁ መታችሁ ገዝታችሁ ደግሞ ለመድገም እያሰባችሁ ያላችሁ ፕላስ ምንም ኢንቨስትመንት ራሱ ሀሳቡ የሌላችሁ ሰዎች ከዚህ የተሻለ የኢንቨስትመንት አማራጭ ስለሌለ አስቡ።